በአሁኑ አዋርድ ደግሞ ብዙ ቅሬታ ቀርቧል። እኔ ብቻ መጨረሻውን ነው ማየት እንፈልገው። ዩ ኖ ዋት አይ ሚን አዳዲሶቹ ነው የሚያሸንፉት ወይስ የድሮዎቹ? ፊልም ነው የሚሆነው ነው የምልህ። ሁላችንም ወደኋላ ደገፍ እንላለን። ከዚህ ነው ወታምሬዝ የሙቀት ሰዓት ነው። ዩቲናስ ወይስ ደግሞ አዶናይ ለእናንተ ማን ነው የሚገባው? እስኪ በጨዋነት ከነ ምክንያታችሁ ሐሳባችሁን ስጡበት። ሰላም እንዴት ነው? ዘንድሮ ቲክታክ ክሬቲቭ አዋርድ ዩቲናስ ብታሸንፍ ደስ ይልሻል ወይስ አዶናይ? አዶናይ ነው የምትወጂው? ሻንስ አዶናይ ነው ዩቲዩብ ቢፍ አላቸው። ሰው ማስቦ እንዴት ነው ደግሞ አዋርዱን በቃ እሱ ነው የሚበለው እየተባለ ነው። በቃ ሁሌ እኮ ነው የሚፖስተው። ደግሞ የእሱ ለየት የሚያደርገው ምንም ከት የለውም። አላ ሮው ፉቴጅ ነው ማስመሰል አችልም። ማይክ ሰክተህ ተዘጋጅ ምናምን የቀረጠው ኳንቲቲ ያለው ደግሞ የሱ ጋዳይ እዛ ዩቲ ያለች ደግሞ ኳሊቲ አካሉ ብቻ ማውራት ጀመርክ እንዴ? ዙሪያ ያየሁት ግርማ ነው። ግርማ ግን ድሮም እንደዚህ ያስጠላል። በሲክዘር ውስጥ ያደርጋል። የኔ ከዛ የሴተኛ ዳሪ ጋር መጣላቴ ነው አይደል እኔን እንድትበድሉ ያደርጋችሁ? የሚወራው ሰውዬ ግን ማን ነው? ያቺ ጋለም አንተ ሰው ለአፍ ለከታ በጅለት በድሉ ነው። ባላበጅለትስ ቆምኩኝ። በእርግጥ አረቄው ነው ቆሞ። እና ምንድነው የምትመርጡት እናንተ? ኳሊቲ ወይስ ኳንቲቲ? እኔ ምን እንደምመርጥ ታውቃላችሁ? ምን አገባ? ሰላም እንዴት ነው? ዘንድሮ ቲክታክ ክሬቲቭ አዋርድ ዩቲናስ ብታሸንፍ ደስ ይልሻል ወይስ አዶናይ? አዶናይ ነው የምትወጂው? ሻንስ ዘንድሮ ቲክታክ ክሬቲቭ አዋርድ ማን ቢያሸንፍ ደስ ይልሻል? ዩቲናስ ወይስ አዶናይ? ዩቲ ብታሸንፍ በጣም ደስ ይላል። ያመረሽ ነው መወዳተኝ። ዘንድሮ ቲክታክ ክሬቲቭ አዋርድ አዶናይ ወይስ ዩቲናስ ማን ቢበላው ደስ ይላል? ያው የኔ ታይምን ነው የምነግርህ የራሴን ማለት ነው። ዩቲ አሁን ላይ በጣም ኔትፍሊክስ የሚያስልክ ፊልም እየሰራች ነው። በጣም ነው ወዳት። በዚህ አጋጣሚ ግን የኔ ታይም አዶናይ ነው። በጣም ነው ወድ በዚህ አጋጣሚ አዶናይ። የምርን አመሰግናለሁ አባቴ። ከዩቲናስና ከአዶናይ አዶናይ ይመቻቻል። ዘንድሮ ቲክታክ ክሬቲቭ አዋርድን ዩቲናስ ወይስ አዶናይ ማን ቢያሸንፍ ደስ ይልሻል? ዩቲናስ ታሸንፍ ደስ ይለኛል። ሁሉም ሰው የየራሱን አስተያየት ሰጥቷል። የእናንተን አስተያየት ደግሞ ኮሜንት ላይ ፈልጋለሁ። ይመቻች። ዩቲናስ ወይስ ደግሞ አዶናይ ለእናንተ ማን ነው የሚገባው? እስኪ በጨዋነት ከነ ምክንያታችሁ ሐሳባችሁን ስጡበት። ብርቱ ፉክክር እየተደረገበት የሚገኘው የዓመቱ ምርጥ ቲክቶከር እንግዲህ ማን ይሆን አሸናፊው በጉጉት እንግዲህ እየተጠበቀ ይገኛል። በሺዎች የሚቆጠሩ የአዶናይ ደጋፊዎች አዶናይ ይገባዋል በማለት ለአዶናይ ድምጻቸው እየሰጡ ሲሆን፣ በአንጻሩ ደግሞ በሺዎች የሚቆጠሩ የዩቲናስ ደጋፊዎችም ለዩቲናስ እንግዲህ የቲክቶኩ ንግስት በማለት ድምጻቸው እየሰጧት ይገኛሉ። ከዚህ በተጨማሪም ቀናቶች ባስቆጠረው የቲክቶክ ክሬቲቭ አዋርድ እንግዲህ በየካታጎሪዎቹ ብርቱ ፉክክርን እየተመለከትንበት እንገኛለን። በርካቶችም የሚፈልጉትን ሰው መርጠው ድምጻቸው እየሰጡ ይገኛሉ። ለእናንተ ማን ነው ዘንድሮ አሸናፊ መሆን ያለበት? ለእናንተ ማን ነው የዓመቱ ምርጥ ቲክቶከር መሆን የሚገባው? ሐሳባችሁ እስኪ። ሰላም እንዴት ናችሁ? አለን በእኔ ቪዲዮ ያው አታውቁኝም። በአምናም በካቻምናም ለአዋርዱ ቮት አድርጉኝ ብዬ መጥቼ አላውቅም። ምክንያቱም ያው ሰርቻለሁ ብዬ ስላላሰብኩ ነው። ዘንድሮ ግን ትንሽ እናንተን ይመጥናል ብዬ በጣም ቆንጆ ስራ ሰርቻለሁ ብዬ አስባለሁ። ከኮሜንታችሁም እንደተረዳሁትና የዘንድሮ የክሬተር ኦፍ ዘ ኢየር አዋርድ ይገባታል ብላችሁ ካሰባችሁ ሊንክ ባዩ ላይ አለ። እዛ ላይ እየገባችሁ ቮት አድርጉኝ፣ ምረጡኝ። በጣም ነው የማመሰግነው። ሁላችሁ እያየሁ ነው ፍቅራችሁን። በጣም ነው የማመሰግነው። እንደገና ለኔ ቪዲዮ ስትሰሩ የምትሰደቡ ሰዎች በጣም ይቅርታ። በጣም ነው የማመሰግነው። አላህ ያክብርልኝ። እኔ ምን ላለቅስ አይደለም አይ ቪዲዮ ላይ እሺ፣ ብቻ እኔ በጣም ነው ማከብራችሁ። አላህ ያክብርልኝ ለሰጣችሁኝ ፍቅር በጣም ነው ማመሰግነውና ቮት አድርጉኝ። ባዩ ላይ አለ ሊንኩ እዛ ላይ አለና እየገባችሁ ከታች ነው ያለው እኔ ከታች ነው ስሜ ያለውና እዛ ጋር እየገባችሁ ቮት አድርጉኝ። በጣም ነው ማመሰግነው። ለ5 አመት እንግዲህ ነጥብ ሳንጥል መንተናል። ያዘንድሮ ትንሽ ሰርተናል ብለን እና እናስባለን ከሌላው ጊዜ የተለየና አመሰግናለሁ። ሰላም እንደ ወንድማችሁ ከልባችሁ ላገዛችሁኝ ሰዎች አመሰግናለሁ ልላችሁ ፈልጋለሁ። እየተፈጠረ ያለው ነገር እውነት እየገባኝ አይደለም። ለምንድነው ይህ ሁሉ ሰው እንደዚህ የወደደኝ? እኔ አላቅም። እግዚአብሔር ያው እናቴ ትሙት ነው የምላችሁ። ማርያምን እናቴ ትሙት ብዬ መማል አልወድም።
እግዚአብሔርን እሺ። እና ከምታስቡት በላይ ልቤ ሙሉ ነው። ከምታስቡት በላይ ለምታሳዩኝ ፍቅር እኔ በህይወቴ እግዚአብሔርን እንደዚህ አመስግኜ አላውቅም። በህይወቴ ነው የምላችሁ ሙሉ ነኝ። ስራመድ መንፈሴ ምን ልበላችሁ መንፈሴ ሁሉም ነው። ሁሉም ያቀፍኩት ሰው ያገኘሁት ሰው በሙሉ ፍቅር ነው ማስተናግደው። አዶናይ ቀይራችሁታል። ከምታስቡት በላይ ተቀይሬያለሁ። እንጃ እኔ ምን ማለት እንዳለብኝ አላውቅም። አመሰግናለሁ። ስለ መኪናው አይደለም፣ ስለ ቮቱ አይደለም፣ ስለ መሸነፉም አይደለም፣ ስለ ፍቅራችሁ ነው። ገባችሁ? እንደዚህ አይነት ፍቅር ላይክ ከላይ ነው፣ እግዚአብሔር ነው። እግዚአብሔር ከላይ ፍቅር ሲልክልክ እንደዚህ ነው። እና ምን እንደምላችሁ አላውቅም። አመሰግናለሁ ነው የምላችሁ። ከዚህ በላይም ቀውጢ እናደርገዋለን። የታባቱ እግዚአብሔርን ነው የምላችሁ። ቀውጢ ብዙ ነገር ይዤ እመጣለሁ። ትልቅ ዓላማ አለኝ። ትልቅ ህልም አለኝ። እየደረስኩበትም ነው ከእግዚአብሔር ጋር ማለት ነው። የተመሰገነ ይሁን። ትላለህ፣ ትዘላለህ ወደ ላይ